وأرسل أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وأرسل الله جميع الرسل مبشرين ومنذرين والدليل قوله تعالى رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وأولهم نوح عليه السلام وآخرهم محمد صلى الله عليه وسلم وهو خاتم النبيين لا نبي بعده والدليل قوله تعالى ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين والدليل على أن أولهم نوح قوله تعالى إنا أوحينا إليك كما أوحينا إلى نوح والنبيين من بعده أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وأرسل الله جميع الرسل مبشرين ومنذرين الله ملكتنيوچن بتقلالا أبصاريوچنا أستنقاقيوچ أدرغو لكواچوال والدليل قوله تعالى لزهم مسرجاو انديه يميلو يا الله قالنو رسلا مبشرين ومنذرين ملكتنيوچاچنن أبصاريوچنا أستنقاقيوچ أدرغل لكنال لئلا يكون للناس على الله حجة بعد الرسل كملكتنيوچ ملاك بኋላ ሰዎች በአላህ ላይ ለጥፋታቸው ማስረጃ እንዳይኖራቸው ይላል وأولهم نوح عليه السلام ከነዚህ መልእክተኞች የመጀመሪያው ኑህ አለይሂ ሰላም ነው وآخرهم محمد صلى الله عليه وسلم የመጨረሻውና በደምደሚያው ነብይ ሙሐመድ አለይሂ ሰላቱ ወሰላም ናቸው وهو خاتم النبيين የነቢያት መደምደሚያ ናቸው لا نبي بعده ከሱ በኋላ ሌላ ነብይ የለም والدليل قوله تعالى ለዚህም ማስረጃው እንዲህ የሚለው የአላህ ቃል ነው ما كان محمد أبا أحد من رجالكم محمد ከወንዶቻችሁ ያንድም ሰው አባት አይደለም ولكن رسول الله ነገር ግን የአላህ መልእክተኛና وخاتم النبيين የነቢያት መደምደሚያ ነው والدليل على أن أولهم نوح عليه السلام قوله تعالى የመልእክተኞቹ መጀመሪያ ኑህ عليه السلام ለመሆኑ እንዲህ የሚለው የአላህ ቃል ነው إنا أوحينا إليك እኛ ወደ አንተ ወህይን አውርደናል كما أوحينا إلى نوح والنبيين من بعده ወደ ኑህና ከሱ በኋላ ወደ ነበሩት መልእክተኞች እንዳወረድነው ይላል ጌታ አላህ ኢንሻአላህ እንግዲህ የተከበራችሁ ወንድምና እህቶቼ አላህ ፍቃዱ ከሆነ የዛሬው 10ኛ ክፍል ኪታብ ኡሱሉ الثلاثه የመጨረሻ ክፍል ይሆናል ማለት ነው አልহামዱሊላህ እስካሁን ድረስ ፍቃዱ ሆኖ በህይወት በጤና ላቆየን ኔቱም እንዳይበላሽ አድርጎ ትምህርታችን በሰላም እንዲጠናቀቅ ለፈቀደው ጌታ አላህ ቁጥር ስፍር የሌለው ምስጋና ይድረሰው አልহামዱሊላህ ረቢል ዓለሚን فله الحمد في الأولى والآخرة فلله الحمد في الدنيا والآخرة فلله الحمد في الأرض والسماء የዛሬው የመጨረሻው ክፍላችን ከትላንት የቀጠለ ይሆናል ትላንት ያቆምነው ሰዎች በተቀላላ እንደሚሞቱ ከሞት የሚያመልጥ እንደሌለ ሞተውም አፈር ሆነው እንደማይቀሩ ዳግም እንደሚቀሰቀሱ አላህም ሁሉን ሰው እንደሚቀሰቀስ በፊት ለፊቱ እንደሚያቆማቸውና እንደሚተሳሰባቸው አይተናል ከሞት በኋላ ህይወት የለም ብሎ በመቀስቀስ የካደና ያስተባበለ ሰው ከኢስላም አጥር የወጣ ከሃዲ ካፊር ተደርጎ እንደሚቆጠር ተመልክተናል ማለት ነው የዛሬው የመጨረሻ ክፍል ምን ብሎ ይጀምራል ወአርሰለ አላህም ላከ جميع الرسل መልእክተኞችን በጠቅላላ ላካቸው ምን እንዲሆኑ ሙበሽሪን አብሳሪዎችና ወሙንዚሪን አስጠንቃቂዎች ወይም አስፈራሪዎች ይሆኑ ዘንዳ ልኳቸዋል ሙበሽሪን ማለት ያመነና የተከተላቸው ሰው ከፊት ለፊቱ በአኺራ ጀነት እንደሚያገኝ የማይቋረጥ ጸጋ እንዳለው በመንገር መልካም የምስራችን የሚያበስሩ ማለት ነው እንደዚሁ ደግሞ ወሙንዚሪን
አስጠንቃቂ ወይም አስፈራሪ ሲባሉ ደግሞ በአላህ ጌትነት ያላመነ እነሱን ያልተከተለ ከሃዲና አመፀኛው ደግሞ ከፊት ለፊቱ በትንሳኤው ዓለም ጀሃነም እሳት እንደሚጠብቀው ቅጣቱም ዘውታሪ እንደሆነ በመግለጽ ከወዲሁ ያስፈራራሉ ያስጠነቅቃሉ ማለት ነው። ስለዚህ አጠቃላይ አላህ የላካቸው መልእክተኞች ሁሉ ይሄን ሁለት ሚና ነው ይዘው የመጡት ሙበሽሪን ወሙንዚሪን አብሳሪዎች ናቸው አስጠንቃቂዎችም ናቸው። አላህን ያመለከ የነሱን ነብይነት አምኖ የተከተላቸውን ሰው በጀነት ያበስሩታል። ያላመነና አላህን ያላመለከ እነሱን ያልተከተለ ደግሞ ከፊት ለፊቱ ዘላለማዊ ቅጣት ወይም ጀሃነም እንደሚጠብቀው በመግለጽ ያስጠነቅቃሉ ያስፈራራሉ። ስለዚህም ወአርሰለ አላሁ ጀሚዕ الرسل ሙበሽሪን ወሙንዚሪን አብሳሪዎችና አስጠንቃቂዎች አድርጎ ልኳቸዋል። ወደሊሉ ማስረጃውም ለዚህ አላህ የሚልካቸው መልእክተኞች ሁሌም አብሳሪም አስጠንቃቂም እንደሆኑ ማረጋገጫው ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው። ሩሱለን ሙበሽሪን መልእክተኞቻችንን ሙበሽሪን በጀነት አብሳሪዎች አድርገን ነው የምንልከው። ወሙንዚሪን እንዲሁም አስጠንቃቂዎች አስፈራሪዎች አድርገን እንልካለን። በጀሃነም ላላመነና ለካደው ጀሃነምን ያስፈራራሉ፣ ላመነውና ለታዘዘው ጀነትን ያበስራሉ ማለት ነው። ልክ ረሱላችን ሰለላሁ ዐለይሂ ወሰለም መን አጣዓኒ ደኸለ አልጀና ወመን ዓሳኒ ፈቀድ አባ እንዳሉት እኔን የታዘዘኝ በርግጥም ጀነት ገባ፣ እኔን ከመታዘዝ እምቢ ያለ ሰው ደግሞ ጀነት ግባ ሲባል እምቢ ያለ ማለት ነው። አላህ መልእክተኞቹን በዚህ መልክ ነበር የሚልካቸው። ዓላማው ለምንድን ነው እነዚህን መልእክተኞች የላከበት ሲባል ብዙ ዓላማ አለ። ከዛ ውስጥ አንዱ ሊአላ የኩነ ሊናሲ ዐለላሂ ሁጀቱን ባዕደ ሩሱል ያለው ይሄ አንዱ ዓላማ ነው። ምን ሊአላ የኩነ እንዳይኖር ነው ሊናሲ ለሰዎች እንዳይኖራቸው ምን ዐለላሂ በአላህ ላይ ሁጀቱን መከራከሪያ ነጥብ ወይም ምክንያት እንዳይኖራቸው ተፈልጎ ነው። ባዕደ ሩሱል ከመልእክተኞች መላክ በኋላ እኛ ደግሞ መልእክተኛ አልተላከልንም አብሳሪና አስጠንቃቂ አልደረሰልንም ብለው በምድር ላይ ለሰሩት ወንጀል ነገ በአኺራ መከላከያ ምክንያት እንዳይኖራቸው ነው። ይሄ ማለት ምን ማለት ነው? አላህ መልእክተኞችን ባይልካቸው ኖሮ ነቢያትና ሩሱሎችን ከሰዎች መርጦ ወደ ሰው ልጅ ባይልካቸው ኖሮ ሰዎች በዚህ ምድር ላይ ለሚሰሩት ወንጀል ነገ የውሙል ቂያማ ጌታ አላህ ልቅጣችሁ ቢላቸው ተበድለናል ይሉ ነበር። ይሄ ነገር ካንተ እንደሚያጣላን ለቁጣህና ለቅጣትህ እንደሚዳርገን በምን አውቀን ነው? የሚያብራራልን የሆነ መልእክተኛ መቼ ላከልንና ነው? አንተን የሚያስቆጣህ ነገር መሆኑን ብናውቅማ ኖሮ መጀመሪያውኑ አንሰራውም ነበር ብለው ምክንያት ያቀርባሉ ማለት ነው ለወንጀላቸው። መልእክተኛን አላህ የላከው ለምንድን ነው? ይሄ ምክንያት እንዳይኖር ነው። አሁን መልእክተኛ ተልኳል፣ መለኮታዊ መጻሕፍት ወርደዋል። በየዘመናቱ ዑለማዎች እየተነሱ በኡማው ላይ ማስረጃውን ያቀርባሉ። ከዚህ በኋላ ሰው ለክህደቱና ለወንጀሉ አላህ ዘንድ መከላከያ ምክንያት አይኖረውም። መልእክተኛ አልተላከልኝም እንዳይል ወለቀድ በዓትና ፊ ኩሊ ኡመት ረሱላ በርግጥም በየህዝቡ ሁላ መልእክተኞችን ልከናል ነው ያለው። አላህ መልእክተኛን የላከበት አንዱ ዓላማ አላህ ዘንድ ለወንጀላችን ለአመጻችን መከላከያ እንዳናቀርብ ነው። ሊአላ የኩነ ሊናሲ ለሰዎች እንዳይኖራቸው ነው። ዐለላሂ ሁጀቱን በአላህ ላይ ሁጃ መከራከያ ዑዝር ምክንያት እንዳይኖራቸው ተፈልጎ ነው። ግልጽ ነው አይደል ወንድም እህቶች? አላህ ረሱላችንን ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያና መጨረሻ አድርጎ ሲልካቸው ሱረቱ ጣሃ ቁጥር 134 ላይ አንዱን ምክንያት ነግሮናል። ወለው አና አህለክናሁም ቢዐዛብን ሚን ቀብል አለ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብይና መልእክተኛ አድርጌ ወደ እነርሱ ከመላኬ በፊት ሙሽሪኮች ወይም ጣዖታውያኖች በሰሩት ሽርክ ምክንያት ባጠፋቸው ኖሮ አለ በቀጣቸው ኖሮ የቂያም ቀን ምንድነው የሚሉት አለ ለቃሉ እንዲህ ባሉ ነበር ምን አሉ ረበና ለውላ አርሰልተ ኢለይና ረሱላ ጌታችን አላህ ሆይ ምን ነው ወደኛ መልእክተኛ ልከህልን በነበረ ኖሮ ይሄ ነገር ኩፍር መሆኑን
ካንተ የሚያጣላን የሽርክ ተግባር መሆኑን የሚያብራራ የሆነ መልእክተኛ ብትልክልን ኖሮ ምን ነበረበት ይላሉ من قبل أن نذل ونخزى ዛሬ ከመዋረዳችን ከማፈራችን በፊት ምን አለ ይሄን የሚያብራራ መልእክተኛ በላክ ይሉ ነበር ሰው ሆን ብሎ ያመፀ ሆን ብሎ የካደ እንኳን ከቅጣቱ የሚድንበትን ምክንያት ነው የሚፈልገው ማለት ነው ግን ይሄው መልእክተኛውን ላከላቸው እሳቸውን ነብይ አድርገው አስነሳ ከሽርካቸው ግን ምን አልሆኑ አልተቆጠቡ ነገ ግን አላህ ይቅጣችሁ ቢላቸው ምክንያት የላቸው ይሄ ነገር ሽርክ መሆኑን የሚያብራራ ኩፍር መሆኑን ካንተ የሚያጣላ መሆኑን የሚገልጽ መልእክተኛ ለምን አላክልንም እንዳይሉ ይሄው መልእክተኛ አድርጎ ልኮላቸዋል እንደዛም ሆኖ ሂዳያ ያገኙዋሉ አብዛኛዎቹ እንደጠመሙ የቀሩ ናቸው እነዚህን ጠመው የሚቀሩ ከሃዲያኖችን አላህ መጀመሪያም በወንጀላቸው ምክንያት ልቅጣቸው ቢልና ቢያጠፋቸው የቂያም ቀን ደግሞ ጀሃነም ከተታችኋለሁ ቢል ይችላል ግን እነሱ ተበደልን ባይነት ስሜት ይኖርባቸዋል መቼ መልእክተኛ ላክልን መቼ ተብራራልን ይላሉ ሰው ራሱን የሚያድንበት ሰዓት ነው በዛ ሰዓት የሚመጣው ለዚህ እኮ ነው የቂያም ቀን ላይ ኑህ አለይሂ ሰላምን ጌታችን አላህ መጀመሪያ ይጠራዋል فلنسألن الذين أرسل إليهم ولنسألن المرسلين እንዳለው መልእክተኞችንም እኮ አላህ ይጠይቃቸዋል ኑህን ይጠራውና የሰጠሁን ወህይ የታደረክ ይለዋል አላህ ያውቃል ሁሉንም ግን ፍጹም ፍትሃዊ አምላክ ስለሆነ ነው ለህዝቦች ያድርሻለሁ ግዳጀን ተወጥቻለሁ ይላል የኑህ አለይሂ ሰላም ህዝቦች ይጠራሉ ኑህ ያደረሰላችሁን መልእክት የታደረጋችሁ ሲባሉ መልእክቱን እንደካዱ እንዳስተባበሉ ያውቃሉ በዱንያ ላይ ዛሬ በአኺራ ማመናቸው ነፃ ያወጣቸውም ከቅጣት እንደማያተርፋቸው ያውቃሉ ስለዚህ አይናቸውን በጨው ይታጠቡና ምን ይላሉ ማጃአና ሚን በሺሪን ወላ ነዚር ይላሉ አረ ምንም አብሳሪም ማስጠንቀቂም መልእክተኛ አልመጣልንም እኔ ይሄ ሁሉ ክህደት መሆኑን የሚገልጽ መልእክተኛ ቢመጣልን ጌታችን ሆይ መችና ምጽህ ነበር አሉ ምናልባት ከዳነን ነው ካመለጥን ነው ልክ ዱንያ ላይ ሰው እንደሚያስበው አላህን የሚሸውዱ መስሏቸው ፍጹም ፍትሃዊ የሆነው ጌታ አላህ ደግሞ ኑህን ይጠራውና ምን ይለዋል ይሄው የተላከበት ማህበረሰብ መልእክተኛም አልመጣልንም አብሳሪም ማስጠንቀቂም አልደረሰንም ብለዋል አንተ የኔን መልእክት በአግባቡ ለማድረስህ ማን ነው ምስክር ይለዋል አላህ ሁሉን ያወቀ فيقول نوح عليه السلام محمد وامته ይላል ነብይ መሐመድ ሰለላሁ ዐለይሂ ወሰለም እና ኡመታቸው ለኔ ምስክር ናቸው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሆነ እኛ የሳቸው ኡመቶች በኑህ ዘመን አልነበርንም በመሐከላችን እጅግ በጣም ብዙ ሺህ ዘመን ክፍተት አለ ግን ለምንድነው ለምስክርነት እኛ የምንጠራው እዚህ ቦታ ከተባለ ጌታችን አላህ ባወረደው ቁርአኑ ኑህ መልእክቱን በአግባቡ እንዳደረሰ ህዝቦቹ እንዳመጹበት ከጥቂቶች በስተቀር ብዙዎቹ እንዳስተባበሉት እውነት የሆነው የአላህ ቃል ስለነገረን የአላህን ቃል ቁርአንን ይዘን ለኑህ ምስክርነት መቆም እንችላለን ማለት ነው የዛኔ ህዝቦቹ ምን ሆኑ ከሃዲዎቹ ከቅጣት መዳን አልቻሉም ማለት ነው ስለዚህ አላህ መልእክተኞችን ሲልክ አንዱ ዓላማ ሰዎች ለክህደታቸው ለወንጀላቸው ነገ አላህ ዘንድ ለመዳን ምክንያት እንዳይኖራቸው ሰው ራሱን የሚያድንበት መንገድ ነው የሚፈልገው ያ ቀን የጭንቅ ቀን ነው ልክ እንደ ዱንያ ያ ረቢ እስከዛሬ ወንጀል ስሰራ ቆይቻለሁ ወንጀለኛ መሆኔን አምኛለሁና እባክህ አፉ በለኝ በይቅርታ ህለፈኝ ብለን የምንማጸንበት ቀን አይደለም ቅጣት ነው ከፊል ለፊቱ ከጭንቀት ብዛት የተነሳ የምንድን ከሆነ ብለው አረኛ መልእክቱ አልደረሰንም ብለው ያስተባብላሉ ሙሉ በሙሉ ነብይና ረሱልማ ባይላክ ኖሮ ሰዎች ለክህደታቸው አላህ ዘንድ ምን ያቀርቡ ነበር መከላከያ ያቀርቡ ነበር ለምን የሚታያቸው መዳናቸው ብቻ ነው ሌላውን ነገር አልሰማንም አላየንም ነው አላህም ለዚህ ብሎ رسلا مبشرين ومنذرين በጀነት አብሳሪ በጀሃነም አስጠንቃቂ የሆኑ መልእክተኞችን ላካቸው ሊአላ የኩነ ሊናስ ለሰዎች እንዳይኖራቸው ለኃጢያተኛና ለካዲው ማለት ነው አላህ ሁጀቱን በአላህ ላይ መከራከሪያ ማስረጃ እንዳይኖራቸው ነው بعد الرسل ከመልእክተኛ መላክ በኋላ እኛ አልተላከልንም አልደረሰልንም እንዳይሉ ነው አላህ በየዘመናቱ በየስፍራው ብዙ መልእክተኞችን ልኳል ማለት ነው ከነዚህ የአላህ መልእክተኞች ወይም ሩሱሎች ውስጥ ወአወሉሁም ኢላል ኪታባቸው ላይ ስታዩት የመጀመሪያውና ቀዳሚው ማን ነው ኑህ አለይሂ ሰላም ኑህ አለይሂ ሰላም ምን ነው ከኑህ በፊትስ ከተባለ ኢድሪስ አለይሂ ሰላም አለ የአደም ልጅ ሺስ አለይሂ ሰላም አለ
አደም አለይሂ ሰላም ራሱ አለ ምናልባትም ሌላ በስም ያልተጠቀሱ እኛ ማናቃቸውም ሊኖሩ ይችላሉ እነሱ የት ሄደው ነው ኑህ የመጀመሪያ የተባለው ሲባል እዚህ ጋር ስለ ሩሱሎች ነው የሚያወራው ከሩሱሎች ቀዳሚውና የመጀመሪያው ኑህ ነው ከኑህ በፊት የነበሩት እንደ ምሳሌ የተጠቀሱት እንደ ኢድሪስ ሺስ አባቱ ወይም የሰው ዘር መጀመሪያ የሆነው አደም አለይሂ ሰላም እነዚህ ሚነል አንቢያ ከነቢያት ናቸው ከሩሱሎች አይደሉም ነው የሩሱሎች ጅማሪ ኑህ ሲሆን የነቢያት ጅማሪ ከሆነ ግን ፈአወሉሁም አደም አለይሂ ሰላም ይሆናል የመጀመሪያው ነብይ አደም ነው የመጀመሪያው ረሱል ግን ማን ነው ኑህ አለይሂ ሰላም ነው ማለት ነው እንዳንሳሳት አሁን ከዚህ በመነሳት ምን ተረዳን ማለት ነው هناك فرق بين النبي والرسول በነብይና በረሱል መሐከል ልዩነት እንዳለ ተረዳን ማለት ነው ኑህ የመጀመሪያው ረሱል ከሆነ ከኑህ በፊት የነበሩት እንደ ኢድሪስ እንደ ሺስ እንደ አደም የመሳሰሉት አለይሂ ሰላም እነሱ ነቢያት ናቸው ካለን የነቢያት ጅማሬው አደም ከሆነ የሩሱሎች ጅማሪ ደግሞ ከኋላ የመጣው ኑህ ከሆነ ነብይነትና ረሱልነት እንደሚለያይ ተረዳን ማለት ነው አሁን ምንድነው መስአላው ተህዲዱል ፈርቅ ምንድነው ያ ልዩነት በአንድ ነብይና በአንድ ረሱል መካከል ያለው ልዩነቱ ምንድነው የሚለው ላይ ግን ኺላፍ ተፈጥሯል እንደውም ከፊል ዑለማዎች لا فرق بين النبي والرسول የሚሉ አሉ በነብይና በረሱል መካከል ምንም ልዩነት የለም የሚሉ አሉ ስለዚህ فكل نبي رسول وكل رسول نبي ማንኛውም ነብይ ረሱል ነው ማንኛውም ረሱል ነብይ ነው ያሉ አሉ አብዛኛዎቹ ግን ፈርቅ አለ ብለዋል በነብይና በረሱል መካከል ልዩነት አለ ነገር ግን ያላግባባቸው እነዚህን ሊቃውንቶች ያ ልዩነት ምንድነው የሚለው በተለይ ሱረቱል ሐጅ ቁጥር 52 ማስረጃ ነው ነብይና ረሱል እንደሚለያዩ ሱረቱል ሐጅ ቁጥር 52 ማስረጃ ነው ለምን ጌታችን ምን አለ وما ارسلنا من قبلك من رسول ولا نبي ያለው ለነብያችን ሰለላሁ ዐለይሂ ወሰለም ሲናገር وما ارسلنا من قبلك من رسول ولا نبي ካንተ በፊት ከመልእክተኛም ሆነ ከነብይ አንድንም ማላክንም እንዲህ ባደረገ ጊዜ እንዲህ ቢሆን እንጂ ብሎ ሲያስተምራቸው ከረሱልም ሆነ ከነብይ ማለቱ በነብይና በረሱል መካከል የተለያየ ነገር መኖሩን ያሳየናል من رسول ولا نبي عطفو الزغا يفيد المغايرة مليايتن ያሳያል ነው በነብይና በረሱል መካከል ምንድነው ግን ያ ልዩነት ነው አሁንም ጥያቄው ከፊል ዑለማዎች ምን ይላሉ በነብይና በረሱል መካከል ያለውን ፈርቅ ሲገልጹ ነብይ ማለት ኪታብ ያልወረደለት ከላይ በሚመጣለት ወህይ መለኮታዊ ምሪት ብቻ የተላከበትን ማህበረሰብ የሚመራ ሲሆን ረሱል የሚባለው ግን ኪታብ ይወርድለታል ስለዚህ አንድ ረሱል ከነብይ ለየት የሚያደርገው ተጨማሪው ነገር ምንድነው እሱም ወህይ የሚወርድለት ከመሆኑ ጋር ኪታብ ይሰጠዋል ኪታብ ከወረደለት ረሱል ነው ኪታብ ማይወርድለትና በዛው በሚመጣለት ወህይ የሚገደብ ከሆነ ግን ነብይ ነው ይሄ አንደኛው ራእይ ነው ግን ራእዩ እስከ መጨረሻው ድረስ የሚያስኬድ አይደለም ተብሏል ለምን አንዳንድ ሩሱሎች ከረሱል ምድብ መሆናቸው የታወቁ ግን ኪታብ ያልተሰጣቸው አሉ ለምሳሌ ዩሱፍ አለይሂ ሰላም ነብይ ብቻ ሳይሆን ረሱልም ጭምር እንደሆነ በራሱ በስሙ በተጠቀሰው ሱረቱ ዩሱፍ ላይ ተገልጿል ረሱል ነው ومع كونه رسولا رسول ከመሆኑ ጋር ግን የተሰጠው መጽሐፍ የለም ስለዚህ ረሱል ለመባል ኪታብ ይወርድለታል የሚለው በቂ ማስረጃ አይደለም ብለው መለሱ እናንተ ግን የልዩነት አጀንዳውን ለማወቅ ይጠቅማችኋል ሁለተኛዎቹ ደግሞ ምን አሉ በነብይና በረሱል መካከል ያለው ልዩነት ምንድነው ሲባሉ ነብይ የሚባለው የሚወርድለትን ወህይ ለሌላ እንዲያደርስ የማይታዘዝ ለራሱ ብቻ የሚተገብር ሲሆን ረሱል ከሆነ ግን ያን የወረደለትን ወህይ ከራፉም አልፎ ለማህበረሰቡ ያደርሳል ለሌሎቹ ያስተላልፋል ስለዚህ ከራሱ አልፎ ለማህበረሰቡ የሚያስተላልፍ ከሆነ ረሱል ነው በግሉም ይሰራበት ከሆነ ግን ነብይ ነው ይሄም አያዋጣም አሏቸው ለምን ሱረቱ ዙኽሩፍ በብዙ ሱራዎች ላይ ነቢያትም ተልከዋል የሚል ማስረጃ ተገኝቷል
وكم أرسلنا من نبي في الأولين በመጀመሪያዎቹ በጥንት ህዝቦች መካከል ካሉ ከነቢያት ስንትና ስንቱን ልከናል ብሏል አላህ ስለዚህ ነቢያቶችም ምን ይሆናሉ ማለት ነው ይላካሉ ማለት ነው ነብይ ለራሱ ብቻ ነው የሚሰራው አይላክም የሚለው የሚያዋጣ አይደለም እንኳን አይደለም ነቢያቶች ዑለማዎች እንኳን ከነቢያት ዕውቀትን የወረሱ የሃይማኖቱ ሊቃውንት ከራሳቸው አልፎ ማህበረሰቡን ሊያስተምሩ ግዳጃቸው ነው እንዴት ነብይ የወረደለትን ወህይ በራሱ ብቻ ይገድባል ይሄም ማያስከደም ማለት ሶስተኛው ደግሞ ልዩነት ምንድነው ተባለ ረሱል የሚባለው አዲስ ሸሪዓ አዲስ ህግ የሚመጣለት ሲሆን ነብይ የሚባለው ግን የዛን የቀደመውን ረሱል ህግ የሚከተል ነው ልክ እንደ ረሱሉ ለሱ ምን አይመጣለትም አዲስ ሸሪዓ አዲስ ህግ አይመጣለትም ካልመጣለት ነብይ ነው አዲስ ሸሪዓ አዲስ ህግ ከወረደለት ግን ረሱልም ነው ይሄም አያስከደም ተባሉ እንዴት አያስከደም ሲባል ከሙሳ አለይሂ ሰላም በኋላ በእስራኤላውያን ውስጥ ሩሱሎች ነበሩ ነገር ግን እነዛ ሁሉ ሩሱሎች የኢሳ አለይሂ ሰላም ኢንጂል እስኪመጣ ድረስ በተውራት ህግ ነው የተመሩት ዳውድ አለይሂ ሰላም ረሱል ነው ነገር ግን አዲስ ሸሪዓ አልተሰጠውም የማንን ሸሪዓ ነበር ሲከተል የነበረው የሙሳን አለይሂ ሰላም የተውራትን ሸሪዓ ነው የሚከተለው ረሱል መሆኑ አዲስ ሸሪዓ እንዲወርድለት አልዳረገም ስለዚህ ይሄም በቂ አይሆንም ተባለ አራተኛው ራእይ ደግሞ ምንድነው አሉ ነብይ ተብሎ የሚጠራው ከአላህ የሚወርድለትን ወህይ ከራሱ አልፎ ለሙእሚኖችም ያደርሳል ለአማኞች ያስተላልፋል ረሱል ከሆነ ግን አሉ ረሱል ከሆነ ግን ከአማኞችም አልፎ መልእክቱ ላልደረሳቸው ለካህዲያን ማህበረሰብ ሁሉ ሄዶ ያስተላልፋል ሪሳላው የመልእክተኛ ተልእኮ ከነብይ የሰፋ ነው ማለት ነው አማኞችን ብቻ ሳይሆን የሚመለከተው መልእክቱ ያልደረሳቸው ካህዲያን ማህበረሰብም ዘንድ ሄዶ ራሱን በማጋለጥ ሄዶ ያደርሳል ማለት ነው ይሄ ነው ልዩነቱ ስለዚህ ምን አሉ አሁን ይሄን አራተኛ ቀውል ያዙ ሊቃውንቶች فكل رسول نبي فكل رسول نبي وليس كل نبي رسول ማንኛውም ረሱል ነብይ ተብሎ ሲጠራ ነቢያት ሁሉ ግን ረሱል ተብለው አይጠሩም በረሱልነት ውስጥ ነብይነት አለ ነብይ ብቻ ግን ከሆነ ረሱል ሊሆን አይችልም ለምን ነብይ ነው ረሱሉ ግን ለምንድነው ነብይ ነው ምንለው በየነብይነትን ሚና ስለሚጫወት ነው ይሄ ረሱል የሚባለው ግለሰብ ልክ እንደ ነብዩ ወህይ ይወርድለታል ልክ እንደ ነብዩ ለአማኞች መልእክቱንም ያደርሳል ከዛም አልፎ ደግሞ መልእክቱ ላልደረሳቸው ለካህዲያን ማህበረሰብም ሄዶ ስለሚያደርስ ረሱልም ጭምር ሆኗል ማለት ነው ነብይ ብቻ ግን ከሆነ ከአላህ ዘንድ የወረደለትን ወህይ ራሱ ይተገብረዋል ለአማኞችም ያስተላልፋል እንደ ረሱሉ ግን መልእክቱ ላልደረሳቸው ለካህዲያን ህዝቦች ሄዶ እንዲያደርስ አይገደድም ሄዶ እንዲያደርስ ከተገደደ ግን ነብይ ብቻ ሳይሆን ረሱል ነው ማለት ነው ስለዚህ ረሱል የነብይነትንም ሚና ይጫወታል እንደገና ሄዶ መልእክትም ያደርሳል በይነሁማ ዑሙሙን ወኹሱስ ማለት ነው አንዱ ያንደኛውን ሚና ይጫወታል ማለት ነው ረሱል የነብይነትንም ሚና ይጫወታል ስለዚህ አሁን ለምሳሌ ሩሱሎች ስንት ናቸው ሲባል ሐዲስ ላይ 315 ናቸው ተብሏል የሩሱሎች ብዛት የነቢያት ብዛት ደግሞ እዛ ላይ 124000 ናቸው ይላል ሐዲሱ ሰሂህ ከሆነ ማለት ነው 124000 ናቸው ሩሱሎቹ 315 ናቸው አሁን ምንድነው የምንረዳው ማለት ነው እነዚህ 315ቱም ሩሱሎች ረሱል ብቻ ሳይሆን ተብለው የሚጠሩት ነብይም ተብለው ይጠራሉ ማለት ነው የተቀሩት ግን ወደ 124000 የሚጠጉት ነቢያት ግን ምንድናቸው ነብይ ብቻ ናቸው ረሱሎች ግን ነብይም ናቸው ረሱልም ናቸው ግልጽ ነው ወንድም እህቶች ገብቷቸዋል ለምሳሌ በማቴማቲክስ ፎርሙላ ህግ መሰረት ሶስት አንግሎቹ እኩል የሆነ አንግል ምን ተብሎ ነው የሚጠራው ትራያንግሉ ሶስቱም ጎኑ እኩል ከሆነ ኢኩላተራል ትራያንግል ነው የሚባለው ሶስቱም ጎኑ እኩል ከሆነ ሁለት ጎኑ ብቻ እኩል ሆኖ ሶስተኛው ካልሆነ ምን ይባላል አይሶስለስ ትራያንግል ይባላል አሁን ምን ማድረግ እንችላለን
ኦል ኢኩላተራል ትራያንግል አይሶስለስ ማለት እንችላለን ሶስቱም ጎኑ እኩል የሆነው ኢኩላተራል ትራያንግል ራሱ አይሶስለስ ነው ማለት እንችላለን ለምን በውስጡ ሁለት ጎኑ አይሶስለስ ስላለ ሶስተኛውም እኩል በመሆኑ ኢኩላተራል ይባላል የአይሶስለስን ሁለት ጎን በማቀፉ ደግሞ ኦል ኢኩላተራል ትራያንግል አይሶስለስ ይባላል ግን ኦል አይሶስለስ ትራያንግል are not equilateral አይሶስለስ ትራያንግል ሁሉ ግን ኢኩላተራል አይሆንም ለምን ሶስተኛው እኩል ስላልሆነ በሶስቱ ውስጥ ግን ማን አለ ሁለቱ አለ ማለት ነው ሁለቱ ስላለ ሶ በረሱልነት ውስጥ ነብይነት አለ ረሱል የነቢያትንም ሚና ይጫወታል ስለዚህ ረሱል ነው ምንለውን ሁሉ ነብይም ነው ማለት እንችላለን ነብይ ብቻ ግን ሆኖ ረሱል ያልሆነ አለ አባታችን አደም አለይሂ ሰላም ነብይ ነው ረሱል ግን አልሆነም ለምን መልእክቱን ለካህዲያን ህዝቦች ሄዶ እንዲያደርስ አልተላከም በሱ ዘመንም ካህዲ አልነበረም በኖህ ዘመን ነውና ሽርክና ኩፍር የተጀመረው ኑህ አለይሂ ሰላም ግን እንደ አደምም ነብይ ነው እንደ ራሱም ረሱል ነው እንደ አደም ወህይ ይወርድለታል እንደ አደም ያመኑ ማህበረሰብን ያስተምራል ነብይ ነው ለካዱት ደግሞ ሄዶ ያደርሳል መልእክቱን ረሱል ነው ስለዚህ ረሱልነት የነብይነትን ሚና ሲጫወት ነብይ ግን በነብይነት ይገደባል ይሄ ነው ተህዲዱል ፈርቅ አሉ አራተኛዎቹ ይሄንን ራእይ ከተቀበሉት መካከል አንዱ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ አንቡዋት በሚለው ኪታባቸው ላይ ገልጸውታል ዶክተር ሳሊህ አልፈውዛን ሐፊዘሁላህ እሳቸውም እንደዚሁ ደግሞ በኪታባቸው አቂደቱል ዋሲጥያን ሸርህ ባደረጉበት እንደዚሁም በሌሎቹ ላይ ገልጸውታል ማለት ነው ለማንኛውም ትልቁ ቁም ነገር ምንድነው አራት አይነት አቋሎችን አምጥቼላችኋለሁ አምስተኛና ስድስተኛም ሊኖር ይችላል ዋናው ግን እኛን እንደ እምነት የምንጠየቀው በነብይነትና በረሱልነት መካከል ያለው ልዩነት ለምን አላወቃችሁም ተብለን አኺራ አንጠየቅም ጉዳዩ የኢጅቲሃድ ጉዳይ ነው የምርምር ጉዳይ ነው አላህ ከኛ የሚጠይቀን የነቢያትንም የሩሱሎችንም ነብይነትና ረሱልነት አምኖ መቀበሉ ላይ በነቢያት አንክድም በሁሉም ነቢያት አምነናል በሩሱሎች አንክድም በሁሉም ሩሱሎች አምነናል አላህም የጠየቀን ይሄንን ነው ነብይና ረሱል ግን ምንድነው ልዩነቱና አንድነቱ ሚለው ተጨማሪ ዕውቀት ከመሆን በዘለለ መልኩ አኺራ ሊያስጠይቀን የሚችል ጉዳይ አይደለም ግራ ገባኝ በመሐከላቸው ያለው ልዩነት መረዳት አልቻልኩም ብለን ተጨንቀን ማለት ነው ልክ አኺራ እንደ ወንጀል የምንከሰስበት አይደለም አላህ የጠየቀን የነቢያትን ነብይነት ሳንክድ እንድናምን ነው ሩሱሎችም የአላህ መልእክተኛ መሆናቸውን አምነን መቀበሉ ላይ ነው ግልጽ መሰለኝ ወአኺሩሁም ኢላላሁ ወደ ኪታባችሁ ተመለሱ የመጀመሪያው ረሱል ሰለላሁ ዐለይሂ ወሰለም ማን ነው ኑህ ዐለይሂ ሰላም ነው ካለን ወአኺሩሁም የመጨረሻው ረሱል ደግሞ ሙሐመዱን ሰለላሁ ዐለይሂ ወሰለም ነቢ ሙሐመድ ዐለይሂ ሰላቱ ወሰላም ናቸው وهو خاتم النبيين የነቢያት ሁሉ መደምደሚያ ናቸው خاتم የመጨረሻ መደምደሚያ النبيين የነቢያቶች የሩሱሎች ብቻ ሳይሆን የነቢያቶችም መደምደሚያ ናቸው لا نبي بعده ከሳቸው በኋላ ነብይ የለም አይመጣም ሐሰተኛ ግን ሞልቷል እውነተኛ ማለት ነው አይመጣም والدليل ማስረጃውም قوله تعالى እንዲህ የሚለው የአላህ ቃል ነው ما كان محمد አይደለም ይላል ጌታችን አላህ አባ አሐዲን የአንድም ሰው አባት አይደለም من رجالكم ከወንዶቻችሁ ከናንተ መሐከል ላልወለደው የአብራኩ ክፋይ ላልሆነው ሰው ወላጅ አባት ተብሎ አይጠራም የማደጎ ልጃቸው ዘይድ ረዲየላሁ ዐንሁ እሳቸው ያሳድጉት ስለነበር ማህበረሰቡ ማን ብሎ ነበር ዘይድን የሚጠራው ዘይድ ኢብኑ ሙሐመድ ነበር የሚለው ዘይድ ኢብኑ አልሐሪሳ አይሉት ኢብኑ ሙሐመድ ጌታችን ምን አለ ما كان محمد ابا احد من رجالكم محمد ከወንዶቻችሁ የአንድም ሰው አባት አይደለም ልጅ የለውም ማለት አይደለም እሳቸው ልጅ አላቸው 3 ወንድ 4 ሴት ላልወለደው ያብራኩ ክፋይ ላልሆነው ግን ስላሳደገው አባት አይባልም ይሄ የተሳሳተ ባህል ነው ይያለ እያስተማራቸው ነው ወላኪን አለ ከዛም ቀጠለና ነገር ግን ረሱላህ የአላህ መልእክተኛና وخاتم النبيين የነቢያት መደምደሚያ ናቸው አለ አያችሁ አሁን አየቱ የነቢያት መደምደሚያ ብሎ ዘጋው ማለት ይሄ ማለት ከሳቸው በኋላ የሚመጣ ነብይ ነኝ የሚል ሁሉ ምንድነው ማለት ነው ሐሰተኛ ነው ነብይነት በሳቸው ምን ሆኗል ተዘግቷል ነው ምንለው ብዙ ጊዜ የባሃኡላህ እምነት ተከታዮች
ሚርዛ ሁሴን አሊን ማለት ነው ኢራናዊውን ነብይ ነው እያሉ የሚከተሉ በሃኢዎች አሉ ድሮ ከነሱ ጋር ውይይት እናደርግ ነበር ከ10 ዓመት በፊት እኛ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ የመጣው ነብይ ሁሉ ሐሰተኛ ነው ብለን ነው ምናምነው ለምን ጌታችን በዚህ አየት ላይ የነቢያት መደምደሚያ ብሎ ነው የዘጋው ብለን ከነሱ ጋር ስንወያይ ምን ይሉን ነበር እንደውም አንቀጹ እኮ ለኛ ነው ማስረጃው ይሉን ነበር እንዴት ስንላቸው ወላኪን ረሱላህ ወኻተመ ነብይን ያለው አንቀጹን በደንብ ካስተዋላችሁት ኻተመ ነብይን ይላል እንጂ ኻተመ ሩሱል አይልም የነቢያት መደምደሚያ ናቸው አለ እንጂ የሩሱሎች መደምደሚያ ብሎ ስላልዘጋው ይቀጥላል አሉ አልহামዱሊላህ እንደውም ጌታችን የነቢያት መደምደሚያ ብሎ ዘጋልን እንጂ የነቢያት መደምደሚያ ሳይል የሩሱሎች መደምደሚያ ቢል ኖሮ ነበር እንደውም ችግር የሚፈጠረው አልኳቸው እንዴት ምክንያቱም የሩሱሎች መደምደሚያ ናቸው ካለ ነብይነት ሊቀጥል ይችላል ለምን ነብይ ሁሉ ምን አይደለም ብለናል ረሱል አይደለም የተዘጋው ረሱልነት ከሆነ ነብይነት ቀጣይነት ስለሚኖረው አንድ ሐሰተኛ እየተነሳ ነብይ ነኝ ሊል ይችላል ነበር ከታች ያለው ነብይነት ከሆነ ግን የተዘጋው ኻተመ ነብይን ካለ ረሱል ይቀጥላል ማለት አንችልም ለምን ማንኛውም ረሱል ምንድነው ነብይ ነው ብለናል ነብይነት ደግሞ ተዘጋ ተብሏል ነብይነት ከተዘጋ ረሱልነት እንዴት ይኖራል ከታች ነው በሩ የተዘጋው ስለዚህ ወደ ላይ ዘሎ አዎ ነብይነት ተዘግቷል ረሱልነት ግን ይቀጥላል ማለት አይቻልም ግልጽ ነው ወንድም እህቶች እንደውም ይሄ ነው ኻተመ ሩሱል የሩሱሎች መደምደሚያ ቢል ኖሮ ግን ኻተመ ነብይ ስላላለ ነብይ ይቀጥላል ማለት ትችሉ ነበር ከታች ያለውን ጌታችን ዘጋው ከላይ ያለው ደግሞ ቢጠሪቅል አውላ በራሱ መንገድ ምን ሆነ ተዘጋን እንጂ ብዙ ሐሰተኞችማ ተነስተዋል እኮ በዘመኑ በተለይ በኸሊፋው ማእሙን ዘመን ብዙ ሐሰተኞች ተነሱ ነስሩላህ ነብዩላህ የሚባል አንድ ሐሰተኛ ነብይ ተነሳ ኸሊፋው ዘንድ አቀረቡት ማን አንተ እኔ ነስሩላህ ነብዩላህ ነኝ አለ የአላህ ነብይ ሆንኩኝ ነስሩላህ እባላለሁ አለ ስሜ ወማ ደሊሉክ አለ ምንድነው ማስረጃ አለው ነብይ ለመሆነ ቁርአኑ ስለኔ መምጣት ይናገራል አለ ኮስተር ብሎ አምጣ አለው ማስረጃ ኸሊፋው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إذا جاء نصر الله والفتح إذا جاء نصر الله بمتى ጊዜ ይላል ስለኔ አይደለው የሚናገረው አለ እንደዚህ አይነት ኮሜዲ አስቂኝ ነቢያቶች በድሮ ዘመን ተነስተዋል አንዱም እንዲው ተነሳ ነብይ ነኝ ባዩ ኸሊፋው ማእሙን በነበረበት ጊዜ ነው አቀረቡት ንጉሱ ዘንድ ምንድነው አንተ አሉት انا موسى ابن عمران አለ እኔ የኢምራን ልጅ የሆነው ከሊሙላህ ሙሳ አለይሂ ሰላም እኔ ነኝ አለ እንዳጋጣሚ በእጁ በትር ይዟል ኸሊፋው ምን አለው ሙሳ አለይሂ ሰላም በፊርዓውን ፊት የተላከው ያ መልእክተኛ አንተ ነህ ሲለው አዎ እሱ ማለት እኔ ነኝ አለ ምን አለው ንጉሱ ወደ በትሩ አየና እንግዲያውስ እኛን በቁርአን ሙሳን የምናውቀው በፊርዓውን ፊት በትሩን ጥሎ ወደ ባብ ሲቀይር ነው አይደል አንተሱ መሆንህን እንድናምን አንድ በትረህን ጣላትና ወደ ባብ ቀይረው አለው ምን አለው እሱም ያዋዝ አልነበረምና ያሰተኛ ነብይ በትሬን መሬት ላይ ጥያት ወደ ባብ እንድትቀየር ከፈለክ اولا قل انت كما قال فرعون انا ربكم الاعلى فرعون انا ربكم الاعلى ብሎ በወቅቱ እኔ ነኝ ታላቁ ጌታ ብሎ ሲክድ ነው የሙሳ በትር ተአምር ሆና የተላከችው አንተም እንደሱ በልመጀመሪያ አለው እንዴ ኸሊፋው ይሄን ከተናገረ ሊከፍር ነው እኔ ጌታ ነኝ ካለ ያ ካፊር ስለሆነ ነው በቀዳዳ ነው ያዘው በዚህ ሰዓት ምንድነው የምትፈልገው ብሎ አባረረው ዳግመኛ ይሄን ነገር እንዳይሞግት ማለት ነው ሶስተኛውም ተነሳ እንደዚሁ ነብይ ነኝ አለ ንጉሱና ሽማምንቶቹ ባሉበት ተጠራ ምንድነው አንተ አሉት ነብይ ነኝ አለ ወማ ዓላማቱ ንቡወቲክ ለነብይነትህ ምንድነው ማስረጃ ብለው ሲጠይቁት قال اخبركم بما في نفوسكم አላቸው ሁሉንም ተሰብስበው የነበሩትን እዚህ የቆማችሁት እያንዳንዳችሁ በውስጣችሁ ባውን ሰዓት ምን ያያሰባችሁ እንደሆነ ነግራችኋለሁ አለ ደነገጡ ሰው የምታስበው ነገር እነግራለሁ ሲለኝ በጣም ነው የሚያስደነግጠኝ ለማወቅ ደግሞ ጉጉት ታደርጋለህና ምን አሉት እሺ ምንድነው አሁን ያያሰብን ያለነው ንገረን እስቲ የተሰበሰብነው ሲሉት እናንተ አሁን ያያሰባችሁ ያላችሁት ይሄ ሰውዬ ሐሰተኛ ነብይ ነው እያላችሁ ነው አላችሁ ይሄ ሎጂክ ነው ሰውም በዛ ሰዓት የሚያስበው ይሄንኑ ነው ብዙ ቀልደኞች ተነስተዋል አንዷ ሴት እንደዚሁ ተነሳችና እንደዚሁ ማን ነሽ ስትባል ፋጢማ ነብይት አለች ፋጢማ ነው ስሜ ነብይት የአላህ ነብይ ነኝ
ኸሊፋው ጠየቃት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ታምኛለሽና አላት አዎ አምናለሁ እንግዲያውስ ነብይ አይዋሽምና አለ ንጉሱ በሐዲሳቸው ላይ ላ ነብይ ባዕዲ ከኔ በኋላ ነብይ የለም ብለዋል ምን ትያለሽ ሲላት صدق محمد صلى الله عليه وسلم አለች እውነት ነው ነብይ መሐመድ እውነት ተናግረዋል ወላኪን አለች ቀጠለችና ነገር ግን فهل قال لا نبي بعدي حديث لا نبي بعدي ነው እንጂ ያለው فهل قال لا نبي بعدي በታኒስ የሴትን ጾታ አመልካሽ በሆነው ቃል لا نبي بعدي ብለው መች ተናገሩ ስለዚህ لا نبي بعدي ወንድ ነው የሚመለከተው የወንድ ነብይ አዎ አይመጣም አለች እኔ ግን የሴት ነብይ ነኝ አለች ጌታችን ግን ነቢያትና ረሱሎችን የሚልከው ከወንድ እንደሆነ ሱረቱ ዩሱፍና የመሳሰሉ ሱራዎች ላይ ነግሮናል ኢላ ሪጃለን ወንዶችን ቢሆን እንጂ በሚለው ከዛ ተነስተን የሷ ሐሳብም ትክክል እንዳልሆነ እንገልጻለን ኸሊፋውም በሁለት እጁ አፉን ይዞ ሞላና በሳቅ ተንተከተከ ከሷ ጋር የሚቀጥል ሰው ይቀጥል ይላል እዛው ኪታቡ ላይ ማለት ነው በየዘመናቱ ብዙ ሐሰተኞች ይነሳሉ እንደዚሁ አንደኛው ተነሳ ያው ቢያንስ ሐሰተኞች መኖራቸውን እንዴት እንደሚጠቀሙ እንድታውቁ ብዬ ነው ብዙም እንትን ላይ ይላችሁ ይችላል እና ተነሳና ሐሰተኛው ንጉሱ ፊት ቀረበ ማንነህ አንተ ነብይ ነኝ የነብይነት ምልክት ምንድነው አሉት እኔ የነብይነት ምልክት ምንድነው አሁን ሴት ብታመጡልኝ ከሷ ጋር አብሬ በተኛ በደቂቃ ውስጥ አርግዛ በደቂቃ ውስጥ ትወልዳለች አለ ይሄ ተአምሬ ነው ሙዕጂዛዬ ነው አለ በዚህ ሰዓት ንጉሱ ይሄን ተአምርማ ማየት አለብኝ አለና አጠገቡ ላለው ለወዚሩ ለሚኒስቴሩ ምን አለው እስኪ ሚስትህን አምጣለትና እሚለውን ነገር እንያለው በቃ እውነት ነብይ ከሆነ በዚህ ሰዓት ሚኒስቴሩም ያዋዛ አልነበረምና አይ እኔ ነብይነቱንማ አምኛለሁ ያላመነ ሰው ሚስቱን አምጥቶ ያስሞክር እንጂ እኔ ነብይ መሆኑን ስለመሰከርኩኝ አላመጣም ሚስቴና ነው ገብቶታል ሁኔታው ከዛ በኋላ ንጉሱ ይሄንን መከረውና አባረረው ረሱላችንም ሰለላሁ ዐለይሂ ወሰለም ወኢነሁ ሰየኩኑ ፊ ኡመቲ ከዛቡን الثلاثون ብለዋል ወደፊት በኔ ኡመቶች 30 ውሸታሞች ይነሳሉ ነው ያሉት 30 የሚለው ቃል ከፊል ዑለማዎች የሚያብራሩት ከስራ የሚለው ነው ብዛትን ለመግለጽ ነው ብዙ ሐሰተኛ ነቢያት ይነሳሉ ነገር ግን ላ ነብይ ባዕዲ ከኔ በኋላ ነብይ የለም ብለው ረሱላችን ሰለላሁ ዐለይሂ ወሰለም ስለነገሩን ነቢያችን አለይሂ ሰላቱ ወሰለም የነቢያት መደምደሚያ ናቸው ብለን አምነን ተቀበለናል ወደሊል ማስረጃው على ان اولهم نوح የመጀመሪያው መልእክተኛ ኑህ ለመሆኑ قوله تعالى እንዲህ የሚለው የአላህ ቃል ነው ኢና አውሐይና ኢለይክ እኛ ወዳንተ ወህይና ወርደናል ይላል ጌታ አላህ كما أوحينا لك እንዳወረድነው ሁላ إلى نوح ወደ ኑህና والنبيين من بعده ከሱ በኋላ ወደ ነበሩት ነቢያቶች ሁሉ እንዳወረድነው አለ አሁን እዚህ ጋር ወደ ኑህና والنبيين من بعده ከሱ በኋላ ወደ መጡት ወደ ነበሩት ማለቱ ኑህ አለይሂ ሰላም የመጀመሪያ መሆኑን ያሳያል ነው ከበፊቱ አላለም ከበኋላው ነው ስለዚህ ኑህ የሩሱሎች መጀመሪያ ነው ወደ ኪታባችሁ ተመለሱ ወኩሉ ኡመቲን እያንዳንዱ ህዝብ ባዓሰ አላሁ ኢለይሃ ረሱላን አላህ ወደ እነሱ መልእክተኛን ልኮላቸዋል ባዓሰ አላህ ልኳል ኢለይሃ ወደ እነሱ ረሱላ መልእክተኛን ልኳል ሚን ኑህ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ከኑህ ጀምሮ እስከ ሙሐመድ ድረስ ያሉ መልእክተኞችን ለምን ዓላማ ነበር መልእክተኞችን ሲልካቸው የነበረው يأمرهم بعبادة الله وحده عند الله ببچኝነት ያመልኩ ዘንድ እንዲያዟቸው يأمرهم ያዟቸው ዘንድ بعبادة الله وحده عند الله በብቸኝነት ይገዙ ዘንድ وينهاهم ይከለክሏቸውም ዘንድ እንደዚሁ عن عبادة الطاغوت ጣዖታትን ከመገዛት ይከለክሏቸው ዘንድ والدليل ማስረጃውም قوله تعالى እንዲህ የሚለው የአላህ ቃል ነው መልእክተኞች ሁሉ ሲላኩ ወደ ኢባደቱላህ ዐዘ ወጀል አላህ ብቻ ወደሚመለክበት የተውሂድ ጥሪ እንዲያደርጉና ከሽርክ እንዲያስጠነቅቁም ለመሆኑ ማረጋገጫው ወለቀድ በዓስና ፊ ኩሊ ኡመቲን ረሱላ የሚለው የአላህ ቃል ጌታችን በሱረቱ ነህል ማዕራፍ 16 ቁጥር 36 ላይ ወለቀድ በዓስና በርግጥም ልከናል ይላል ፊ ኩሊ ኡመቲን በየህዝቡ ሁላ ረሱላን መልእክተኛን ልከናል አን ዕቡዱላህ አላህን በብቸኝነት ተገዙ በማለት ወጅተኒቡ ጣዖት ጣዖታትን ደግሞ ራቁ በማለት
ነቢያት ያስተምህሩ ዘንዳ ልከናቸዋል በማለት አላህ በቃሉ ነግሮናል ማለት ነው። ወፍተረደ አላህም ግዳጅ አደረገ على جميع العباد በባሮቹ ሁሉ በጠቅላላ ሐሳባችሁ ከኔ ጋር ይሁን አላህ ግዳጅ አድርጓል على جميع العباد በባሮቹ ላይ በጠቅላላ ምንን الكفر بالطاغوت والإيمان بالله እነዚህን ሁለት ነገር الكفر መካድን بالطاغوت በጣዖታት መካድንና والإيمان بالله በአላህ ማመንን በሱና ምናለን ከሱ ውጭ በሚመለኩ ጣዖታት ግን እንክዳለን በአላህ ማመንና በጣዖት መካድን ጌታችን ግድ አድርጓል قال ابن القيم رحمه الله شمس الدين ابن القيم الله ይዘንላቸው እንዲህ አሉ የኢብኑ ተይሚያ ተማሪ የነበሩት በሂጅራ አቆጣጠር በ691 ተወልደው በ750 የሞቱ የዛሬ 700 ዓመት አካባቢ የነበሩ ማለት ነው رحمه الله ابن القيم سورياوي ናቸው ምን አሉ معنى الطاغوت አሉ ጣዖት ወይም ጣغوት ሲባል አሉ ትርጉሙ ما تجاوز به العبد ما تجاوز ያለፈበት ነው به በሱ العبد አንድ የአላህ ባሪያ حده ድንበሩን ያለፈበት ነው ልኩን ያለፈበት ነገር ጣዖት ይባላል አሉ ጠጋ ማለት ወሰን አለፈ ጣሰ ማለት ስለሆነ ما تجاوز به العبد አንድ ባሪያ ያለፈበት ነገር حده ወሰኑን ወይም ልኩን ያለፈበት ነገር ጣዖት ይባላል من معبود ለምሳሌ ከሚያመልከው ማምለክ የሚገባው አላህን ብቻ ነበር አይደለም እንዴ ወሰን አልፎ ሌላን አካል ማምለክ ከጀመረ ምን ሆነ ማለት ነው ጣዖት አመለከ ማለት ነው ለምን አምልኮ ወሰንን አልፏል ከሚገባው ጌታ ወደማይገባው ፍጡርም ተሸጋግሯልና አው ወይም መትቡዒን ከሚከተለው መከተል ያለበት ረሱል ሰለላሁ ዐለይሂ ወሰለም ነው ዲን الاسلامን ነው ያንትቶ የክህደትን የፍልስፍናን ሃይማኖትና ሥርዓት ቢከተልስ ወሰን አልፏል ጣዖት ውስጥ ወድቋል ማለት ነው አው ሙጣዒን ወይም ከሚታዘዘው መታዘዝ ያለበት አላህና መልእክተኛውን ነው እንዲሁም ደግሞ ሌሎችን ሰዎች ከአላህና ከመልእክተኛው ጋር በማያጋጫቸው መንገድ በማዕሩፍ በመልካም ነገር ነው የሚታዘዘው ከሚታዘዘው ነገር ግን ወሰን አልፎ ሰዎችን ለማስደሰት ብሎ አላህና መልእክተኛውን በሚያስቆጣ እነሱም በማይወዱት ነገር ሰውን የሚታዘዝ ከሆነ በሐራሙም በመኑም ጣዖት ውስጥ ወድቋል ሰውየው ለምን ታዛዥነቱ ወሰን ስላለፈ ማለት ነው አንድ ባሪያ ከሚያመልከው ወይም ከሚከተለው ወይም ከሚታዘዘው ነገር ድንበር የጣሰበት ወሰን ያለፈበት ነገር ጣዖት ይባላል والطواغيت كثيرة والطواغيت جمع ነው ፕሉራል ተርም ነው ጣዖታት የሚባሉት كثيرة እጅግ ብዙዎች ናቸው ጣዖታት ተብለው የሚጠሩ ብዙ ናቸው ወሩኡሱሁም خمسة ዋናዎቹ ግን ወሩኡሱሁም ግንባር ቀደም ተጠቃሽ የሆኑት ዋናዎቹ ግን خمسة አምስት ናቸው አሉ ኢብኑ القيم እንዳትረሱ ይሄን ተከታተሉ ጣዖታት በብዙ መንገድ ይገለጻሉ የጣዖት አምልኮ ነገር ግን ዋና የሚባሉት አምስት ናቸው ነው ጣዖታት እንዳትረሷቸው አንድ ኢብሊስ ራሱ ኢብሊስ ጣዖት ነው لعنه الله ይርገመው አላህ ከረህመቱ ያባረው የአላህ ቁጣ በሱ ላይ ይሁንና ማለት ነው لعنه الله ኢብሊስ ራሱ ጣዖት ነው ለምንድን ነው ጣዖት የተባለው ሰዎችን ወደ ነፍሱ አምልኮ ስለሚጣራ እንዲመለክ እንዲሰገድለት ከአላህ ጋር ባላንጣ ተደርጎ እንዲያስ ስለሚፈልግ ኢብሊስ ወይም ዳቢሎስ ተብሎ የሚጠራው ራሱ አንድ ጣዖት ነው ከአምስቱ አንዱ እሱ ነው ማለት ነው ሁለተኛስ ሌላ ማን ነው ከተባለስ ወመን ዑቢደ የተመለከ ሰው وهو راض እሱ ደስተኛ ሆኖ ሲመለክ ሲገዙት ሲያመልኩት ደስተኛ ከሆነ ወዳድ ከሆነ በዚህ ተግባር ጣዖት ይባላል ለምን የአላህ ሐቅን ለሱ ሲሰጡት ፍቃደኛ ሆኖ አላህ እውነተኛ ሰው ከነበር እኔን አታምልኩኝ የሚመለከው አላህ ብቻ ነው ስግደትም ዒባዳም ለርሱ ነው የሚገባው ብሎ በተከላከለ ነበር ሰዎች አንተ ሁሉን ታውቃለህ አንተ ችግርን ትፈታለህ አንተ ትረዳለህ ብለው ለአላህ የሚገባውን ዒባዳ ለሱ አሳልፈው ሲሰጡት ሲያመልኩት ደስተኛ ከሆነ ጣዖት ነው ይባላል የሚወድ ከሆነ ነው እንጂ በሌለበት የማይወድ ከሆነ ልክ እንደ ኢሳ አለይሂ ሰላም እንደ መላእክቶች እንደ ነቢያቶች ጣዖት አይባሉም ለምን ደስተኛ አይደሉም በዚህ ተግባር
ሶስተኛው ደግሞ ጣዖት ወመን ደዓ الناس ሰዎችን የተጣራ ወዴት ኢላ ዒባደቲ ነፍሲሂ ወደ ራሱ አምልኮ ኢላ ዒባደቲ ነፍሲሂ ወደ ነፍሱ ወደ ራሱ አምልኮ የሚጣራ ኑ ተገዙኝ እኔ ጌታ ነኝ እኔ አምላክ ነኝ ስገዱልኝ እኔን አጎንብሱልኝ ብሎ የሚጣራ ከሆነ ይሄም ጣዖት ነው ልክ እንደ ፊርዓውን ማለት ነው ማ ዓሊምቱ ለኩም ሚን ኢላሂን ገይሪን ያለው ከኔ ሌላ አምላክ አላቀላችሁም ነው ያለው ስለዚህ ወደ ራሱ አምልኮ የሚጣራ ከሆነ እሱም ጣዖት ይባላል ማንንም አራተኛው ጣዖትስ ማን ነው ወመን ይደዓ የሞገተ የጠራ ሰው ሸይአን አንዳችንም ቢሆን ከምን ጉዳይ ሚን ዒልሚል ገይብ ከሩቅ ዕውቀቶች ከሩቅ ዕውቀት ገይቡ አውቃለሁ ብሎ የሚሞግተው ጣዖት ነህ እንለዋለን እኛ እኮ ይገለጽልናል ነገ ከነጎዳ የሚሆነውን እናውቃለን የዓመት የ10 ዓመቱን መፍረድ እንችላለን ወደፊት የሚሆነው ነገር ሁሉ ይታየናል አቃለው ብሎ የሚሞግት ከሆነ አንተ ጣዖት ነህ ነው የምንለው ለምን ከተባለ አንደኛ ገይብን የሚያውቀው አላህ ብቻ ነው ቁል ላ ያዕለሙ መን ፊ السماوات والارض الغيب الا الله ብሏል በሰማያትም ሆነ በምድር ያለውን ሩቅ ሚስጥር አላህ እንጂ ሌላ አያውቅም ብሏል አንተ ማን ነህና ነው ያውቃለው የምትለው የጌታህን ስልጣን እየተጋፋህ መሆኑን አታውቅም ይሄ አንድ ነው ሁለተኛስ እንደው ነገሩን አሻሽሎት አላህ ለኔ ስለሚነግረኝ ስለሚያሳውቀኝ ነው ካለስ ለመልእክተኞቹ ነው አላህ የሚያሳውቀው ለማንንም ሰው አይደለም ሱረቱል ጂን ላይ እንደተናገረው ዓሊሙል ገይቢ አላህ የሩቅን አዋቂ ነው فلا يظهر على غيبه احد በዚህ በሩቅ ዕውቀቱ ላይ አንዳችንም ነገር አያሳውቅም ለማንንም ኢላ መን irtada من رسول ከመልእክተኞቹ ለወደደው ቢሆን እንጂ ብሏል አንተ ረሱል አይደለህም ነብይ አይደለህም ነብይነት በሳቸው ተዘግቷል በቃ ስለዚህ ማን ነህና ነው ያሳውቀኛል የምትለው ሐሰተኛ ነህ ግልጽ ነው አውቃለሁ ካለ ጠንቋዩም በለው ኪታብ ገላጭ ነኝ አራፍም ነኝ ይበል ምንድነው እሱ ጣዖት ነው ታዲያ አንዳንድ ጠንቋዮች የሚናገሩት ነገር እውነት ሆኖ ሊገኝ ይችላል አይደለም ወይ ትላላችሁ ትክክል አንዳንድ ብቻ ሳይሆን ከዛም የበለጠ ነገር እውነት ሆኖ ሊገኝ ይችላል ግን በምን ሲስተም እንደሆነ ምን አሳውቋችሁ ነው ጠንቋይ ገይብን ያውቃል የምትሉት አያውቅም ጠንቋይ ገይብን ያ ራሱን የቻለ ሌላ ሲስተም አለው እንኳን ገይብን ሊያውቅ የቅርቡን እንኳን በአግባቡ መረዳት እንደማይቻል አንድ ምሳሌ መስጠት ይቻላል ሴትየዋ ጠንቋይ ሁሉን ነገር ያውቃል ብላ የወደፊት ችግሬን ይፈታልኛል አለችና ልታማክረው ሄደች ቤቱ ያው ከደጅ በአዳቡ መሰረት አንኳኳች በሩን ኳኳኳኳ ከውስጥ አቶ ጠንቋይ ምን አለ አላህም ሲያጋልጠው እሷንም ሂዳያ ሊሰጣት ሲፈልግ ማን ነው አለ አላህ አይኗን ከፈተላት ማን ነው እኔ ገና ወደፊት የሚሆነውን ነገር ሁሉ ትነግረኛለህ ታውቃለህ በእያንተ ጋር መጣለው ጭራሽ በር የሚያንኳኳውን ሰው ማን ነው ትላለህ አለችው ይሄንን ያላወቅማ ሌላ ነገር ልታውቃችልም ብላ ተመለሰች አላህ ሲከፍትላት ይሄ ነው የጠንቋዮች ባህሪ በር ያንኳኳው ሰው ወንድ ይሁን ሴት ሰው የሚያውቀው ይሁን አዲስ እንግዳ ለይቶ ያላወቀ ጠንቋይ የትኛውን ገይብ ነው የሚያውቀው አያውቁም በምንም አይነት መልኩ ሁለተኛ ምሳሌ ሸይኹል አልባኒ ረሂመሁላህ የተናገሩት ደሞ አለ ኢብቲሳማቱል መሻኢኽ በሚለው ላይ ማለት ነው የመሻኢኾች የኢስላም ሊቃውንቶች የፈገግታቸው ገጠመኞቻቸው አንድ ኢንተርኔት ላይ ዌብሳይት ላይ ተለቋል እዛ ላይ ገብቼ ሳነበው ምን ይላል አንዱ ሁሉን አውቃለሁ የሚል ገይብን ማለት ነው ወደፊት የሚሆነውን አውቃለሁ የሚል ሰው ሸይኹል አልባኒ ሙሐመድ ቢን ናስርዲን አልባኒ ሙሐዲሱል ዐስር ማለት ነው ረሂመሁላህ እንወያያላችሁ እንከራከር ተው ግዴለህም አታውቅም አሉት አውቃለሁ ወደፊት የሚሆነውን ነገር እኔና እርሶ እንወራረድ አላቸው እንከራከር በህዝብ ፊት በዚህ ሰዓት ምላሉት ሸይኹም እንግዲያውስ እንደዛ ከሆነ መጀመሪያ አንድ መስፈርት አለኝ አሉ ቀጥታ ወደ ክርክር ከመገባቱ በፊት አንድ መስፈርት አለኝ በዛ መስፈርት መሰረት ነው መወያየ መርሃባ አምጡት ምንድነው መስፈርቶት አላቸው ልክ ይሄን ቃል ሲናገር መስፈርቶት ምንድነው ሲላቸው ሸይኹ ምን አሉት ሱብሃንአላህ አሉ ወደፊት የሚሆነውን ሁሉን ነገር አውቃለሁ ብለሃል የኔን አንድ መስፈርት እንኳን ማወቅ ተስኖህ ምንድነው መስፈርት ብለ ተጠይቀኛለህ አሉት ከኔ ጋር አንተ የምትከራከረው ሁሉን አውቃለሁ ብለን የመጣኸው እኔ ደግሞ እንድወያይ አንድ መስፈርት አለኝ ስለ ምንድነው አልከኝ አንዷን መስፈርት ያላወቅ ሁሉንም አውቃለሁ ብለ እንዴት ትመጣለህ ለአንዳንዶቹ እንዲህ አይነት መድኃኒት ነው የሚያስፈልጋቸው የምን ዙሪያ ጥምጥም ዝም ብለ በእጅ ላይ ቆሎ ዘግናስቲ እዚሁ ስንት ቆሎ እንዳለ ንገረኝ አያስፈልግም ጭንቅላታቸውን በሚመታቸው መልኩ በዚህ መልክ ነው እንደማያውቁ ማጋለጥ የሚያስፈልገው ማለት ነው ተግባብተናል
ገይብን አያውቅም ታዲያ ጠንቋዮቹ የተናገሩት ነገር እንዴት እውነት ወደሚለው ስንመጣ ኤጀንት አላቸው ስንት ሰላይ ያላቸው ከዚህ በፊት እኛ ማናቀው በጊዜ ሂደት የተገለጹ ብዙ ጉዶች ወጥተዋል እሷ ዲኗን በደንብ ስላልተማረች ስላልገባት ወይ ካፊር ስለሆነች ሐጃዬን እንደው ያስወግድልኛል ብላ ደጅ ወረፋ በተቀመጠችበት ለጎረቤቷ ብዙ ኢንፎርሜሽን ዘክዝካለች እኮ ህመሙ መቼ እንደጀመራት ምን እንደሚያደርጋት አሁን ያገኘችው ለውጥ ምን ያህል ቀን እንደፈጀባት ያቺ ጎረቤት ኢንፎርሜሽኑን አቀብላ ሊሆን ይችላል ወይ በር ላይ ያለው ሰው የስምጠሪው ጠይቋታል መጀመሪያ ከዛ በኋላስ በጎረቤቷ ወይ በር ላይ ባለው ሰው ለዚህ ጠንቋይ መልእክቱ ደርሶታል ሴትየዋ ተራይ ደርሳትና ወደ ውስጥ ገባ አንቺ ከሌ ተባልሽው በዚህ ቀን እንደዚህ የጀመረሽ እንዲህ የሚያደርግሽ አሁን እዚህ ደረጃ ላይ የደረሽ ይሄን ያህል ቀን የሆነብሽ ዛሬ ልፈወስሽ ነው ቢላት እጅ ነው የምትሰጠው ማን ነገረው ይሄን ሁሉ እንዴት አወቀ በጂኒ በኩል ይታገዛሉ ቀሪና አላቸው ያ ቀሪና ሪፖርት ላይ ያቀርብ ይችላል ብዙ መንገድ አለ በዚህና በመሳሰሉ በብዙ መንገዶች እኛ ገይብን እናውቃለን ይላሉ ያስ ነው የሚያውቁት አላህ ለረሱል ሰለላሁ ዐለይሂ ወሰለም ምንድነው ያለው እኔ ገይብን አላውቅም በላቸው ወለው ኩንቱ አዕለሙ الغይብ ገይብን የማውቅ በሆን ኖሮ ወደፊት የሚሆነውን ነገር ቀድሜ የማውቅ በሆን ኖሮ ለስተክሰርቱ من الخير መልካም ነገር ሁሉ ለራሴ እድል እንዲሆን ባበዛሁኝና ወማ መሰኒ የሱ መጥፎ ነገርን ሁሉ ባልነካኝ ነበር በላቸው እውነት ነው ወደፊት የሚሆነውን ነገር ሁሉ ያወቀ ሰው እንዴት ለችግር ይጋለጣል ችግሩ ከመምጣቱ በፊት ቀድሞ ዝግጅት ያደርጋል የጠንቋዮችን ህይወት ብታዩ ግን ከሁሉም የወደቀ ህይወት ነው የሚኖሩት ግን ገይብን ያውቃሉ እንዴት ሆኖ ነው የሚያውቀው አላኩል ሐል ብዙ መናገር ይቻላል ለማንኛውም ወደፊት የሚሆነውን አውቃለሁ ሚል ሰው ጣዖት ነው አምስተኛና የመጨረሻው ጣዖት ወመን ሐከመ የፈረደ ሰው بغير ما انزل الله الله ካወረደ ውጭ የሸሪዓ ዳኛ ሆኖ አስተዳዳሪ ሆኖ በጌታ አላህ ሸሪዓና ህግ መፍረድ መዳኘት እየቻለ ግን ወመን ሐከመ የፈረደና ይዳኘ بغير ما انزل الله الله ካወረደ ውጭ የአላህን ህግ ወደ ጎን ጥሎ የራሱን ምድራዊ ህግ ደንግጎ በዚህ የሚፈርድ ሰው ጣዖት ይባላል ወደሊል ማስረጃው አሉ ቀውሉሁ ተዓላ ጣዖት ስለሚለው ነው እንግዲህ እንዲህ የሚለው የአላህ ቃል ነው ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይላል ጌታ አላህ ሙስሊም ያልሆነ ሰው የእስልምናን ሃይማኖት እንዲቀበል ጫና በማሳረፍ በጉልበት አይሆንም ቀድ ተበየነ الرشد በልግጥም ቀድ ተበየነ ተብራርቷል ተገልጿል الرشد ቀጥተኛው መንገድ ቅናቻው ሚነል ገይ ከጠማማው መንገድ የበለጠ ተብራርቷል ግልጽ ሆኗልና ማስገደድ አይሰራም ስለዚህ فمن يكفر بالطاغوت فمن يكفر يمكر سو بالطاغوت بطاغوتات يمكر سونا ويؤمن بالله بالله يميامن سو بطاغوتات بمكاد بالله يميامن سو فقد استمسك بالعروة الوثقى فقد استمسك برقطم چبطوال يزوال بالعروة الوثقى استماماننا تنكران زلبت يزوال لانفصام لها منم مبطس يليلات جنة للتادرسو يمتچل استمامان زلبتن چبطوال والله سميع عليم الله سمينو አዋቂነው በማለት አንቀጹ ይጠቃልላል ማለት ነው وهذا معنى لا اله الا الله ይሄ ነው የላ ኢላሃ ኢላላህ ማዕና لا معبود بحق الا الله ማለት ነው وفي الحديث بحديث ላይ ደግሞ رأس الامر የነገሮች ሁሉ ቁንጮ የነገሮች ሁሉ መሰረት ምንድነው الاسلام እስልምና وعموده ምሰሶው ደግሞ ምንድነው የእስልምናው الصلاه صلاه ነው ምሰሶ አንድን ቤት አድርጎ እንደሚያቆየው እስልምናን የሚያቆየው ሰላት ነው ምሰሶ ከፈረሰ ቤቱ እንደሚናደው ሰላት ከሌለ እስልምናም ይናዳል ማለት ነው ስለዚህ የነገራት ሁሉ መሰረቱና ቁንጮው እስላም ነው እስልምና ከሌለ ምንም የለም عموده ምሰሶው ደግሞ ሰላት ነው ዋና የተገነባበት وذروة سنامه شانياو دمو لالاي جنتو شانياو الجهاد في سبيل الله بالله من قد جهاد موطات نو جهاد مادرق نو
ጠላትን መታገል የኢስላምን ባንዲራ ከፍ ለማድረግ በምድር ላይ የአላህን ሸሪዓ ለማምጣት ፍትህን ለማስፈን የሚደረግ ትግል ነው والله اعلم ይላሉ ሸይኹ አላህ የበለጠ አዋቂ ነው ተመት ቢሐምድላህ በአላህ ምስጋና ተፈጸመች ይላሉ ኪታብ ኡሱል الثلاثه ተጠናቀቀ ማለት ነው እስከዛሬ በ10 ክፍል ኡሱል الثلاثን ተመልክተናል አላህ ሰምተው ከሚጠቀሙ ያደርገን ደጋግማችሁ ኦዲዮን እያዳመጣችሁ ቴሌግራም ግሩፕም ላይ ይለቀቃል እዛ ቴሌግራም የአቡ ሃይደር የሚለው ቴሌግራም ላይ ገብታችሁ 10ንም ክፍል ደጋግማችሁ ስሙት አስተምሩ ለሌሎችም በዚህ መልክ እንግዲህ ኢንሻአላህ እንቀጥላለን ከዚህ ቀጥሎ ምንድነው ኪታቡ ሰላት የሚላላቸው ሸይኹ ከዛ ደግሞ ቀዋኢዱል አርባዕ ሚላል አንዳንዶቻችሁ ሶስቱም ካላችሁ ኡሱሉ ሰላሳ እንደዚሁም ደግሞ ኪታቡ ሰላት ቀዋኢዱል አርባዕ ካላችሁ ያው ከኪታቡ ሰላት እንቀጥላለን ለሌላችሁ ሰዎች ደግሞ እዚሁ ፔጅ ላይ እለጥፍላችኋለሁ ኡሱሉ ሰላሳ ኪታቡ ሰላት ቀዋኢዱል አርባዕ ሶስቱንም የያዘ ማለት ነው ወይም ደግሞ ኪታቡ ሰላት የሚለውን የሸይኹን ብቻ ሊንኩን እለጥፍላችሁና ዳውንሎድ አድርጋችሁ ትከታተሉኛላችሁ ሃርድ ኮፒው ያላችሁ ደግሞ መጽሐፉን ይዛችሁ ሳምንት እንቀጥላለን ኡሱሉ ሰላሳ ግን ተጠናቋል አላህ ሰምተው ከሚጠቀሙ ለሌሎችም አስተላልፈው ከሚጠቅሙ መልካም ባሮች ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ